ጤና ይስጥልን። አርሰናል ወደ ኒኮ ዊሊያምስ ተመልሷል መባሉ ውዥንብር የፈጠረው የማርቲን ኦዲጋርድና የጋላታሳራይ ጉዳይ፣ አርሰናል ከፍተኛ ገንዘብ እንዲከፍል የተጠየቀበት የክንፍ ተጫዋች እንዲሁም የኬፕ ቨርዴ የዓለም ዋንጫው አስገራሚም አሳዛኝም ጉዞ መነጋገሪያ የሆኑ መረጃዎች ናቸው። በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁም። አርሰናል ስፔናዊውን የአትሌቲኮ ቢልባኦ ወጣት እግር ኳሰኛ ኒኮ ዊሊያምስን ለማስፈረም የ90 ሚሊዮን ዩሮ ወይም 77 ሚሊዮን ፓውንድ ገደማ የውል ማፍረሻ ለመክፈል ተዘጋጅቷል ሲል የስፔኑን ኤል ናሲዮናል ጋዜጣ ጠቅሶ ትራንስፈር ኒውስ አስነብቧል። መረጃውን በዩኬ ከፍተኛ ታማኝነትና ተቀባይነት ካላቸው የስፖርት ዜና ዘጋቢዎች መካከል አንዱ የሆነው ስፖርት 365ን በስፋት ተንትኖ ይዞት ቀርቧል። ዘገባዎቹ ስፔናዊ የክንፍ መስመር ተጫዋች ከአትሌቲኮ ቢልባኦ ጋር እንደ አውሮፓውያን አቆጣጠር እስከ 2035 የሚቆይ ረጅም ጊዜ ውል ቢኖረውም አርሰናል ተጫዋቹን የማስፈረም እድሉ ሰፊ ሆኖ መገኘቱን አብራርተዋል። ተጫዋቹ ባለፈው ዓመትም ወደ ሰሜን ለንደን ለመዛወር ስሙ በከፍተኛ ደረጃ ከአርሰናል ጋር ተያይዞ እንደነበር ይታወሳል። ይሁንና አርሰናል አሁን ላይ በክረምቱ ለማስፈረም ትልቅ ግምት ሰጥቷቸው የነበሩት ብራድሊ ባርኮላና ሞርጋን ሮጀርስ የተለጠፈባቸው ዋጋ መናሩና ክለቦቻቸው የመሸጥ ፍላጎታቸው እየቀነሰ ነው መባሉን ተከትሎ እንደ ኒኮ ዊሊያምስ ያሉ አማራጮችን በስፋት መመልከት ጀምሯል ነው የተባለው። በስፔን ብሔራዊ ቡድን ውስጥ በዓለም ዋንጫው እየተሳተፈ የሚገኘውን ኒኮ ዊሊያምስን ከአርሰናል በተጨማሪ ማንቸስተር ዩናይትድ እና ሊቨርፑል ፍላጎት አሳይተዋል በሚል ስማቸው ተያይዞ እየተነሳም ነው። ይሁንና የአርሰናል ፍላጎት ከፍ ያለ ነው ተብሏል። አሰልጣኝ ሚኬል አርቴታ ቡድኑን ለማጠናከርና በተጋጣሚ ላይ ያልተገመተና ፈጣን የማጥቃት አካሄድ ለመፍጠር ሁለገብ ታክቲካዊ ብቃትና በሁለቱም መስመሮች በኩል ፍጥነት የመጫወት ብቃት ያለው ኮከብ ተጫዋች ያስፈልጋል። ይህን ደግሞ ወጣቱ ስፔናዊ ኒኮ ዊሊያምስ ያሟላል ነው የሚባለው። ይህንን ለማድረግም መድፈኞቹ አቅማቸው በሁሉም መልኩ የጠነከረ ነው ይባላል። ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ ያነሱትና በሻምፒዮንስ ሊግ ፍጻሜ በፒኤስጂ በፍጹም ቅጣት ምት የተሸነፉት መድፈኞቹ አሁን ላይ ትልቅ የሚባል የፋይናንስ አቅም መገንባት ችለዋል። ይህ ስኬት አርሰናል በአውሮፓ እግር ኳስ ማንኛውንም ምርጥ ተጫዋች መሳብ የሚችልበትን ማራኪነት አላብሶታል ተብሎ ይታመናል። በዚህም በግራ ክንፍ መስመር ላይ የታየውን ድክመት ለማሻሻል ክለቡ አዳዲስ ተጫዋቾችን እያደነ ነው፣ ንግግሮችንም አድርጓል። ይህ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ከኤምሬትስ ሊለቁ እንደሚችሉ ታሳቢ በማድረግ እየተሰራበት ያለ ነው። ይህ እንዳለ ሆኖ አርሰናል ዘንድሮ ቢያንስ 4 ኮከብ የሚባሉ አዳዲስ ተጫዋቾችን በፊትና በአማካይ ስፍራ እንደሚያስፈርም የክለቡ አለቆች ቀደም ብለው ያሳወቁ ቢሆንም መፈጸም ላይ መዘግየት አሳይተዋል በሚል በደጋፊው ዘንድ እየተተቹ ናቸው። አሁን ላይ የኒኮ ዊሊያምስን ዝውውር ገፍተውበት የሚያጠናቅቁ ከሆነ ጥሩ መልስ ሊሆን ይችላል። ባለፉት ዓመታት የስፔን እግር ኳስ አፍቃሪያንና ተንታኞችን ቀልብ የገዛው ኒኮ ዊሊያምስ ጉዳይ አሁንም ድረስ በዓለም አቀፍ የስፖርት ሚዲያዎች የትኩረት ማዕከል እንደሆነ ነው። የባስክ ምድር ኩራት ለሆነው አትሌቲክ ቢልባኦ እየተጫወተ የሚገኘው የ23 ዓመቱ ኒኮ ዊሊያምስን የአውሮፓ ስፖርት ተንታኞች ዘመናዊ ጥበብ የታከለበት ክላሲክ የክንፍ ተጫዋች ሲል ይገልጹታል። ተንታኞች እንደሚሉት በዘመናዊ እግር ኳስ አብዛኞቹ የክንፍ ተጫዋቾች ወደ ውስጥ እየቆረጡ መግባት ላይ ብቻ ትኩረት ሲያደርጉ፣ ስፔናዊው ኒኮ ዊሊያምስ ግን ተከላካይን ፊት ለፊት ታግሎ በማታለል ክንፍን ሰብሮ ለመግባት የማይፈራ ተጫዋች ነው። ይህን ደግሞ በተለይ ካለፈው የውድድር ዓመት በፊት በነበሩት ጊዜያት ደጋግሞ ማሳየት ችሏል። የስፔኑ ግንባር ቀደም ተነባቢ ማርካ ጋዜጣ ተጫዋቹን ሲገልጸው የኒኮ የመጀመሪያዎቹ ጥቂት ሜትሮች የፍጥነት መነሻ ተከላካዮችን በቅጽበት ተስፋ የሚያስቆርጥ ነው ይለዋል። የዛ አትሌቲክ ስፖርት ተንታኙ ማይክል ኮክስ እንደሚለው ደግሞ የኒኮ ዊሊያምስ ትልቁ ተፈላጊነት በግራ ክንፍ የሚሆን በቀኝ ክንፍ በኩል ብቃት መጫወቱ ነው። ተጫዋቹ ኳስ ሲይዝ ወደ መስመር እንደሚወስደው ወይም ወደ ውስጥ እንደሚቆርጠው ተከላካዮች ማወቅ ይከብዳቸዋል የሚሉት ተንታኞቹ፣ ይህ ደግሞ ተጫዋቹን በሜዳ ላይ ፍጹም ያልተገመተ ያደርገዋል ሲሉ ይናገሩለታል። ኒኮ ዊሊያምስ በተለይ ባለፉት 2 የውድድር ዓመታት ውስጥ በስፔን ላሊጋና በስፔን ብሔራዊ ቡድን ጨዋታዎች የነበረው የግብ ዕድሎችን የመፍጠር ብቃቱ በከፍተኛ ደረጃ አድጓል ተብሎ የሚነገርለት ነው። ይህ ተጫዋች አርሰናልን ቢቀላቀል ታዲያ ለቡድኑ የሚኖረው ሚና ከፍ ያለ ይሆናል በሚለው ብዙዎች ይስማማሉ። ምክንያቱም የመድፈኞቹ የግራ ክንፍ በጋብሪኤል ማርቲኔሊ አስተማማኝነት አለመኖር እና በትሮሳርድ ፍጥነትና ፈጠራ ማነስ ምክንያት በደጋፊዎች ዘንድ እንደ ደካማ ጎን የሚነሳ ከመሆኑ ጋር ተያይዞ ጠንካራ እግር እንደሚያስፈልገው በመታመኑ ነው። ስካይ ስፖርትስ እንደሚለው ታዲያ ኒኮ ዊሊያምስ በግራ ክንፍ ላይ ከተሰለፈ አርሰናል በሁለቱም በኩል እኩል ሚዛን ያለውና ተጋጣሚን የሚበታትን አስፈሪ የማጥቃት መስመር ይኖረዋል። በቀኝ ክንፍ በኩል ቡካዮ ሳካ አስተማማኝ ተጫዋች ነው የሚለው ስለሚያስማማ፣ ከዚህ ባሻገር ኒኮ ዊሊያምስ በቀኝ ክንፍ ላይም ውጤታማ በመሆኑ ሳካ እረፍት ቢፈልግ
እንኳን ያለምንም የጥራት መውረድ ቀኝ ክንፉን መሸፈን ይችላል። ይህ ሁለገብነት ለአሰልጣኝ ሚካኤል አርቴታ ትልቅ እፎይታ የሚሰጠው ነው። ይህ ሁሉ እንዲሆን ግን እና አንድሬ ቤርታ ፈጠን ያለ እርምጃ መውሰድ ይኖርባቸዋል። ታዋቂው የስፖርት ተንታኝ ኤድሪያን ክላርክ ስለ ኒኮ ዊሊያምስ ሲናገር አርሰናል ኒኮ ዊሊያምስን ካስፈረመው ለተቀናቃኞቹ ትልቅ መልእክት ያስተላልፋል ይላል። ተጫዋቹ የሚካኤል አርቴታን ታክቲካዊ ፍላጎት የሚያሟላ በኳስ ቁጥጥር ውስጥ ዲሲፕሊን ያለውና ኳስ ሲይዝ እንደ ነብር የሚስፈነጠር ባለተሰጥኦ ተጫዋች ነው ሲልም ያክላል። በጥቅሉ ኒኮ ዊሊያምስ ወደ ለንደን ማምራቱ የማይቀር ከሆነ ለአርሰናል ተጨማሪ የፈጠራና የፍጥነት አቅም ከመሆኑም በላይ ክለቡ ያገኘውን የፕሪሚየር ሊግ ሻምፒዮንነት ክብር አስጠብቆ እንዲቀጥልና ለሻምፒዮንስ ሊግ ዋንጫ በድጋሜ በአስፈሪነቱ እንዲገሰግስ ትልቅ ሞተር እንደሚሆን የስፖርት ዓለም ተንታኞች በአንድ ድምፅ እየተናገሩ ነው። በሌላ ከአርሰናል ጋር የተያዘ የዝውውር መረጃ የቱርኩ ክለብ ጋላታሳራይ ከማርቲን ኦዲጋርድ ጋር መስማማቱን የሀገሪቱ የስፖርት ጋዜጦች በስፋት ዘግበውታል። እነሱ እንደሚሉት ጋላታሳራይ ከተጫዋቹ ጋር በግል ጥቅማ ጥቅም መስማማቱን ተከትሎ ከ40 ሚሊዮን ዩሮ ባነሰ ዋጋ ለማስፈረም ከአርሰናል ጋር ለመነጋገር እያሰቡ ነው። ይሁንና ተጫዋቹ ቢስማማ እንኳን ዝውውሩ እውን የመሆን እድሉ እጅግ አናሳ ነው ተብሏል። ምክንያቱም አርሰናል ከኦዲጋርድ ዝውውር እስከ 95 ሚሊዮን ዩሮ ይፈልጋል። ካልሆነ ተጫዋቹን አይሸጠውም። የቱርክ ሚዲያዎች ዘገባውን በስፋት እያናፈሱት ቢሆንም ከውስጥ ታማኝ ምንጭ አረጋግጫለሁ ያለው ፉትቦል ለንደን ግን ማርቲን ኦዲጋርድ ከጋላታሳራይ ጋር የዝውውር ስምምነት ላይ ደርሷል በሚል የተሰራጨው ወሬ ፍጹም ሐሰት ነው ብሏል። በቱርክ ሚዲያዎች በስፋት ተሰራጭቶ በነበረው ዘገባ የተጫዋቹ ወኪል ጆርን ቫርኔ በኢስታንቡል ታይቷል ተብሎ የነበረ ቢሆንም ከተጫዋቹ ቅርብ የሆኑ ታማኝ ምንጮች ግን ወኪሉ ከኦዲጋርድ ጋር አብሮ በአሜሪካ እንደሚገኝና ተጫዋቹም አሁን ትኩረቱ የኖርዌይ ብሔራዊ ቡድን የዓለም ዋንጫ ጉዞ መሆኑን አስምሮበታል። የ27 ዓመቱ አማካኝ በዘንድሮ የዓለም ዋንጫ ውድድር ላይ በመጀመሪያዎቹ 3 ጨዋታዎች በተከታታይ ለግብ የሚሆን ኳስ በማመቻቸት ከ1966 ወዲህ ይህንን ታላቅ ታሪክ የጻፈ በዓለም እግር ኳስ ሶስተኛው ተጫዋች መሆን ችሏል። ዘገባው እንደሚለው ማርቲን ኦዲጋርድ በአርሰናል ቤት እጅግ ደስተኛ ሲሆን ክለቡም ተጫዋቹ ባለፈው የውድድር ዘመን አርሰናል የፕሪሚየር ሊግ ሻምፒዮን ሲሆን በሜዳ ላይም ሆነ ከሜዳ ውጭ ላሳየው ድንቅ መሪነትና ብቃት ከፍተኛ ክብርና እርካታ አለው። በአሁኑ ወቅት ኦዲጋርድ ሙሉ ትኩረቱን የኖርዌይ ብሔራዊ ቡድን በዓለም ዋንጫው ታሪክ እንዲሰራ በማገዝ ላይ አድርጓል። እሱና የቡድን አጋሮቹ እሁድ ምሽት የዓለም እግር ኳስ ኃያል ከሆነችው ብራዚል ጋር ከባድ ፍልሚያ ያደርጋሉ። የፉትቦል ለንደን ዘገባ እንደሚያሳየው ኖርዌይ ከውድድሩ የምትሰናበት ከሆነ ኦዲጋርድ በዓለም ዋንጫው ላይ በመሳተፉ ምክንያት የተራዘመውን የክረምት እረፍቱን ይጀምራል። እስከ ሐምሌ ወር መጨረሻ ድረስም ወደ ክለቡ ይመለሳል ተብሎ ይጠበቃል። በሌላ የዝውውር ዜና አርሰናል የጁቬንቱስን ተደራቢ አጥቂና የግራ ክንፍ ተጫዋች ኬናን ይልዲዝን ለማስፈረም ይፋዊ ጥያቄ ያቀረበ ሲሆን 100 ሚሊዮን ዩሮ ተጠይቋል ተብሏል። የ21 ዓመቱ እግር ኳሰኛ ባለፈው የውድድር ዘመን ለጁቬንቱስ በሁሉም ውድድሮች 14 ግቦችን አስቆጥሮ 10 ለግብ የሚሆኑ ኳሶችን በማመቻቸት አስደናቂ ጊዜን አሳልፏል። በዚህም የአውሮፓ ታላላቅ ክለቦች ተጫዋቹን ለማስፈረም እያደኑት ይገኛሉ። ጁቬንቱስ በበኩሉ ቱርካዊውን ኮከብ መልቀቅ በፍጹም የማይፈልግ ሲሆን ከሸጠውም እስከ 100 ሚሊዮን ዩሮ ወይም 86 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ እንደሚፈልግ ተሰምቷል። መቼም ዘንድሮ የተጫዋቾች ዝውውር ገበያ የሚቀመስ አልሆነም። በርካታ ተጫዋቾች ላይ ፍላጎት ያሳየው አርሰናልም በጊዜ ካልሆነ መቸገሩ የሚቀር አይመስልም። አሰልጣኝ ሚካኤል አርቴታና የስፖርት ዳይሬክተሩ አንድሬ ቤርታ በግራ ክንፍ ሊፈርሙ የሚችሉ የተጫዋቾችን ዝርዝር በተለይም የፒኤስጂው ብራድሊ ባርኮላና የአስቶን ቪላ ሞርጋን ሮጀርስን በአማራጭነት ይዘው ነበር። ሆኖም አስቶን ቪላ ለሞርጋን ሮጀርስ የ130 ሚሊዮን ፓውንድ ዋጋ በመለጠፉ ነገሩ አጠራጣሪ ሆኗል። ይህም መድፈኞቹ ፊታቸውን ወደ ይልድዝ እንዲመልሱ ሳያደርጋቸው አልቀረም። የስፖርት ተንታኞቹ እንደሚሉት ፈረንሳዩ ባርኮላ በትልቅ ጉጉት ቢጠበቅም ለታክቲክ ስልቱ ግን የጁቬንቱሱ ይልዲዝ ለአርሰናል ይበልጥ ተስማሚ ነው። ይልዲዝ በጠባብ ቦታዎች ላይ ኳስን ከእግሩ ሳያርቅ የመጫወት ልዩ ክህሎት አለ ይባላል። ስለሆነም አርሰናል ከባርኮላ ይልቅ የጨዋታ ስልቱን ታሳቢ በማድረግ ወደ ኬናን ይልዲዝ ቢያዘነብል ታክቲካዊ ስኬት እንደሚያገኝ ተገምቷል። እናም ቱርክ ከዓለም ዋንጫው ከተሰናበተችበት ጊዜ ጀምሮ የአርሰናል ባለስልጣናት ከበስተጀርባ የሚያደርጉትን ስራ አጠናክረው መቀጠላቸው ነው የተነገረው። በዓለም ዋንጫው መረጃ አፍሪካዊቷ ኬፕ ቨርዴ ወደ 16ቱ ዙር ለመግባት ከአርጀንቲና ጋር ያደረገችው ትንቅንቅ ዓለምን አስደምሟል። ግማሽ ሚሊዮን ሕዝብ ያላትን ሀገር የወከለው ብሔራዊ ቡድን በዓለም እግር ኳስ ውስጥ ትልቅ ታሪክን መጻፍ ችሏል። ኬፕ ቨርዴዎች ከአርጀንቲና ጋር በነበራቸው ጨዋታ በመደበኛው ሰዓት አቻ መሆናቸውን ተከትሎ ወደ ተጨማሪ ሰዓት ቢቀጥሉም መጨረሻ ላይ በራሳቸው መረብ ላይ ያሳረፉት ኳስ 3-2 ተሸንፈው እንዲሰናበቱ አድርጓቸዋል። የነ ሊዮኔል ሜሲን ሀገር አርጀንቲናን ገንድሰው ደማቅ ታሪክ ሊሰሩ ሽርፍራፊ ደቂቃዎች ቀርቷቸው ነበር። ግን በእግር
ኳስ እድልም ያስፈልጋል እንደሚባለው ይሄኛው ነገር ከነሱ ጋር ስላልነበር አሳዛኝ ተሰናባች ሆነዋል። የዓለም እግር ኳስ ቤተሰብ ግን ቆሞ አጨብጭቦላቸዋል። ከፍተኛ ሀዘንና ቁጭትን ፈጥሯል። ሆኖም ግን የስንብታቸው መርዶ የመጨረሻ እንዳልሆነና በደጋፊዎች ልብ ውስጥ ለዘላለም እንደሚኖሩ ደማቅ አሻራ ማሳለፋቸውን ብዙዎች እየመሰከሩላቸው ይገኛሉ። በማህበራዊ ሚዲያዎች ላይ የተንሸራሸሩ ያሉ ስሜታዊ መልእክቶች እንደሚያሳዩት እግር ኳስ አፍቃሪያን ለኬፕ ቨርዲ ያላቸውን ጥልቅ ፍቅርና አክብሮት በሀዘን በተሞሉ ቃላት እየገለጹላት ነው። ከነዚህ መካከል በፋብሪዚዮ ሮማኖ ገጽ ላይ ያለው መልእክት እንዲህ ይላል። ኬፕ ቨርዲ ሆይ ከአውድማው ብትሰናበችም ከእግር ኳስ አፍቃሪያን ልብና ትውስታ ግን በፍጹም አልተወገድሽም። አንቺ የሁላችንንም ልብ አሸንፈሻል። የማይቻል የሚባል ነገር እንደሌለ በተግባር አሳይተሽናል። ይህ በእግር ኳስ ታሪክ ውስጥ ከተጻፉት እጅግ አስደናቂ ድንቅ ታሪኮች መካከል አንዱ ነው ይላል። ኬፕ ቨርዴ በዓለም ዋንጫ የጥሎ ማለፍ ጨዋታ ላይ ጎል በማስቆጠር በታሪክ ትንሹ ሀገር መሆን መቻሏ የተመዘገበ ታላቅ ተአምር ነው። ግብ ጠባቂው ወዚንሃና ጓደኞቹ ከታላላቆቹ ስፔንና አርጀንቲና ጋር ያደረጓቸው ፍልሚያዎች ለአፍታም ከጭንቅላት የማይጠፉ በደስታና በእንባ የታጀቡ የማይረሱ ስሜቶችን ጥለው አልፈዋል። እግር ኳስ እንድንወድና እንድንናፍቅ የሚያደርጉን እንዲህ ያሉ ልብ የሚሰብሩ ግን ደግሞ ተስፋን የሚዘሩ አስማታዊ ታሪኮች ናቸው። በመላው ዓለም እግር ኳስ አፍቃሪዎች እየቀረበላቸው ያለው ምስጋና ሲጠቃልልም ኬፕ ቨርዴ ሆይ ስላሳየሽን ድንቅ ብቃትና ስለሰጠሽን ትውስታ እናመሰግናለን የሚል ይዘት ያለው ነው። የዓለም ዋንጫውን ቀጥሏል።